ምን ትሆናላችሁ? አንድ ቀን ያለ ማስጠንቀቂያ የምትወዱት ሁሉ ቢወሰድባችሁ፣ ልጆቻችሁ ቢጠፉ፣ ቤታችሁ ቢፈርስ፣ ሀብታችሁ ቢሰረቅ ወይም ወደ አመድነት ቢለወጥ፣ ጤንነታችሁ ቢናጋ፣ እናንተ ያጽናኑኛል የሚሉት ሰዎች የእናንተን ጥፋት ነው ቢሏችሁ እና እግዚአብሔር ራሱ ዝም ቢላችሁስ አሁንም በእግዚአብሔር ትታመናላችሁ? በአንድ ወቅት በጽዑ ምድር ኢዮብ የሚባል ሰው ይኖር ነበር። እሱ ፍጹም ቅንና እግዚአብሔርን የሚፈራ ከክፉ የሚርቅ ሰው ነበር። ኢዮብ ሀብታምና የተከበረም ነበር። 7 ወንድ ልጆች፣ 3 ሴት ልጆችና ብዙ አገልጋዮች ነበሩት። በሺዎች የሚቆጠሩ እንስሳትም ነበሩት። በጎቹ 3000፣ ግመሎቹ 500፣ ጥማድ በሬዎችና 500 አህዮች። በምስራቅ ሰዎች ሁሉ ዘንድ ከሁሉ የሚበልጥ ሰው ተደርጎ ይቆጠር ነበር። አንድ ቀን መላእክት በእግዚአብሔር ፊት ራሳቸውን ሊያቀርቡ መጡ። ሰይጣንም ከእነርሱ ጋር መጣ። ከየት መጣ ብሎ ጌታ ጠየቀው። ሰይጣን መለሰ፣ በምድር ላይ እየዞርኩና ወደ ላይና ወደ ታች እየተመላለስኩ መጣው። እግዚአብሔር ቀጠለ፣ ባሪያ ኢዮብን ተመልከት፣ እንደርሱ ያለ በምድር ላይ የለም፣ ፍጹም ቅን እግዚአብሔርን የሚፈራና ክፉን የሚሸሽ ሰው ነው። ሰይጣን መለሰ፣ ኢዮብ እግዚአብሔርን በከንቱ ይፈራልን? አንተ በዙሪያውና በቤቱ ባለው ሁሉ ላይ አጥር አላበጀህለትም። ነገር ግን እጅህን ዘርግተህ ያለውን ሁሉ ብትመታ በእርግጥ በፊትህ ይረግምሃል። እግዚአብሔርም እነሆ ያለው ሁሉ በእጅ ነው፣ በሰውየው ላይ ግን እጅህን አትዘርጋ አለው። አንድ ተራ ቀን ኢዮብ በቤቱ ሳለ መልእክተኞች ወደ አንዱ ከሌላው በኋላ መድረስ ጀመረ። እያንዳንዱ ከቀዳሚ የበለጠ አስደንጋጭ ዜና ይዞ መጣ። የመጀመሪያው መልእክተኛ እየሮጠ መጣ። ትንፋሹ ቁርጥና ፈርቶ ነበር። በሬዎቹ ሲያርሱ፣ አህዮቹ በአቅራቢያው ሲሰማሩ ሳሉ ሳቢዋን ወረወሯቸውና ወሰዷቸው። አገልጋዮቹንም በሰይፍ ገደሏቸው። እኔ ብቻዬን አመለጥኩና ልነግርህ መጣው አለው። የመጀመሪያው አገልጋይ ንግግሩን ሳይጨርስ ሁለተኛው የበለጠ አስደንጋጭ ዜና ይዞ በሩን ሰብሮ ገባ። የእግዚአብሔር እሳት ከሰማይ ወርዶ በጎቹንና አገልጋዮቹን አቃጠለ። እኔ ብቻዬን አመለጥኩና ልነግርህ መጣው አለው። እንደገና ሁለተኛው መልእክተኛ እንደጨረሰ ሶስተኛው በክፉ ዜና እየሮጠ ገባ።